ተነግረን ነበር እንሄደው ዙር ላይ ተነግረን ነበር የገባነው ያው ወርቅ ዋናው ነገር ወርቅ ማምጣት ስለሆነ ያው እኔ 16 እና 17 ከዛ ተነጋግረን ሁለት ዙር ሲቀር ያው የራሳችን አቅም ነበርና ወርቅ ከራሳችን ጋር ይወጣ ነበር ጥረት ማረግ የነበረው ያው እግዚአብሔር ሲጨመርበት የሚያምረውና ያው የህዝባችን ጸሎት ሰምረዋል። ሰላም የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። ኢትዮጵያውያንና ኬንያውያን አትሌቶች በኦሪገን እንግዲህ ቀጠሮ ይዘዋል፣ ይፋጠጣሉ። 13 ሴቶችና 6 ወንዶች ኢትዮጵያውያን ከኬንያውያንና ኡጋንዳውያን ጋር ለሚኒማ ይተናነቃሉ ነው የተባለው። አትሌት ሰለሞን ባረጋ ወደ አሜሪካ ይጓዛል። የጀግናው አትሌት ጉዳፍ ጸጋይና የኬንያዊቷ ባትሪስ ቺቤት የአሸናፊነት ትንቅንቅ ከወዲሁ ትኩረትን አግኝቷል። በእነዚህ መረጃዎች ዙሪያ አብረናችሁ እንቆያለን። እንደተለመደው ቻናላችንን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ከመረጃዎቻችን ጋር አብራችሁን ቆዩ እንላለን። እንግዲህ በዚህ ሰሞን አይኖች ሁሉ ትኩረታቸውን የትራክ ሩጫ ሀገር ወደ ሆነችው አሜሪካ ያቀናሉ። የበርካታ አትሌቲክስ አፍቃሪያን አይኖች ኦሪገን ላይ ያርፋሉ። ምክንያታቸው ደግሞ ኢትዮጵያውያንና ኬንያውያን በ5000 እና 10000 ሜትር ወንዶችና በሴቶች በዓለም ሻምፒዮና የሚያሳትፋቸውን ሚኒማ ለማሟላት የሚያደርጉትን ትንቅንቅ ለማየት ትኩረታቸውን የትራክ እና ፊልድ ሀገር ወደ ሆነችው ሄዋርድ ፊልድ ሂውጅን ኦሪገን ያደርጋሉ። በዚህ ውድድር የ5000 ሜትር የሪከርድ ባለቤት የሆነችው ጀግናው አትሌት ጉዳፍ ጸጋይን ጨምሮ 13 ሴት አትሌቶች ከኬንያውያን ጋር ለማሸነፍና ለዓለም ሻምፒዮና የሚያበቃ ሚኒማ ለማስመዝገብ ይፋለማሉ። በ5000 ሜትር ሪከርድና ምርጥ ሰዓት ያላቸው በርካታ አትሌቶቻችን በዚህ ይሳተፋሉ ማለት ነው። ለምሳሌ ጉዳፍ ጸጋይ 14 ደቂቃ ከ00 ሰከንድ ከ21 ማይክሮ ሰከንድ አላት ማለት ነው። መዲና ኢሳ ከ14 ደቂቃ ከ16 ሰከንድ ከ54 ማይክሮ ሰከንድ፣ ጽጌ ገብረሰላማ 14 ደቂቃ ከ18 ሰከንድ ከ76 ማይክሮ ሰከንድ፣ አይን አዲስ መብራቱ 14 ደቂቃ ከ22 ሰከንድ ከ76 ማይክሮ ሰከንድ፣ ብርቄ ኃይሎም ከ14 ደቂቃ ከ23 ሰከንድ ከ71 ማይክሮ ሰከንድ፣ አለሽኝ ባወቀ 14 ደቂቃ ከ27 ሰከንድ ከ33 ማይክሮ ሰከንድ፣ ፎቲን ተስፋዬ 14 ደቂቃ ከ28 ሰከንድ ከ53 ማይክሮ ሰከንድ፣ ሂሩት መሸሻ 14 ደቂቃ ከ29 ሰከንድ ከ29 ማይክሮ ሰከንድ፣ ልክነው አምባው 14 ደቂቃ ከ30 ሰከንድ ከ54 ማይክሮ ሰከንድ፣ አሳየች አይቸው 14 ደቂቃ ከ31 ሰከንድ ከ88 ማይክሮ ሰከንድ፣ ፋንታዬ በላይነህ 14 ደቂቃ ከ35 ሰከንድ ከ27 ማይክሮ ሰከንድ፣ ማርታ አለማየሁ 14 ደቂቃ ከ39 ሰከንድ ከ61 ማይክሮ ሰከንድ፣ እንዲሁም የኔዋ ንብረት 14 ደቂቃ ከ47 ሰከንድ ከ56 ማይክሮ ሰከንድ ለቶኪዮ ዓለም ሻምፒዮና እንግዲህ በ5000 ሜትር ሚኒማ ለማሟላት የሁለት ጊዜ የኦሎምፒክ አሸናፊዋን ባትሪስ ቺቤትን ጨምሮ ከ7 ኬንያውያን ጋር ይተናነቃሉ። ወንዶች እንዲሁ 10000 ሜትር ደግሞ በውድድሩ የተሻለ ሰዓትና ውጤት ያላቸው 6 ኢትዮጵያውያን ከ12 ኬንያውያን ጋር ለቶኪዮ ዓለም ሻምፒዮና ሚኒማ ለማሟላት ብርቱ ትንቅንቅ የሚያደርጉ ይሆናል። በኢትዮጵያ በኩል ሪዮ አረጋዊ 26 ደቂቃ ከ31 ሰከንድ ከ13 ማይክሮ ሰከንድ፣ ሰለሞን ባረጋ ከ26 ደቂቃ ከ34 ሰከንድ ከ93 ማይክሮ ሰከንድ፣ ቢኒያም መሐሪ 26 ደቂቃ ከ37 ሰከንድ ከ93 ማይክሮ ሰከንድ፣ ታደሰ ወርቁ 26 ደቂቃ ከ45 ሰከንድ ከ91 ማይክሮ ሰከንድ፣ ሀጎስ ገብረ ሕይወት 26 ደቂቃ ከ48 ሰከንድ ከ95 ማይክሮ ሰከንድ እና መዝገቡ ስሜም እንዲሁ ለተሻለ ሰዓትና ለአሸናፊነት ይሮጣሉ ማለት ነው። በስፔን ሲቪያ በተካሄደው የመጀመሪያው ማራቶኑ 2 ሰዓት ከ05 ደቂቃ ከ15 ሰከንድ በመግባት ያሸነፈው አትሌት ሰለሞን ባረጋ ወደ ትራክ በመመለስ የተሻለ ሰዓት ለማስመዝገብ እንግዲህ ወደ አሜሪካ ይጓዛል። ከአትሌት በሪዮ አረጋዊ ከወጣቱ አትሌት ቢኒያም መሐሪና ከሀጎስ ገብረሕይወት ጋር እንዲሁም ከኬንያዎቹ ቤንሰን ኪፕላጋት፣ ኒኮላስ ኪፕኮሪር እንዲሁም ከሮኪቶ ኪፕኮሪ ጋር በ10000 ሜትር የሚያደርጉት ትንቅንቅ ከወዲሁ ተጠባቂ አድርጎታል። የአትሌት ሰለሞን ባረጋ አሰልጣኝ ረዳት ኮሚሽነር ሁሴን ሽቦ ሰለሞን ለወራት ወደ ትራክ ተመልሶ ጠንካራ ዝግጅት ሲያደርግ ቆይቷል። ወደ አሜሪካ የሚጓዘው ለማሸነፍ ብቻ ሳይሆን የተሻለ ሰዓትን ማምጣትን አቅዶ ነው። በጣም ጥሩ የሚባል አቋም ላይ ነው ሲሉ እንግዲህ ገልጸዋል።
ሌላው ትንቅንቅ እንግዲህ ከፍተኛ የሚዲያ ሽፋን ያገኘው የ5000 ሜትር የሪከርድ ባለቤቷ ጀግናው አትሌት ጉዳፍ ጸጋይና የ2 ጊዜ የኦሎምፒክ ሻምፒዮና ኬንያዊቷ ባትሪስ ቼቤት የሚያደርጉት ፉክክር ነው። ጉዳፍ 14 ደቂቃ ከ00 ሰከንድ ከ21 ማይክሮ ሰከንድ በሆነ ሰዓት በ5000 ሜትር የዓለም ሪከርድን ስትይዝ፣ ባትሪስ ቼቤት ደግሞ በ2024 የፓሪስ ኦሎምፒክ በ5000 እና በ10000 ሜትር የወርቅ ሜዳሊያ ባለቤት ስትሆን በ2025 ሞሮኮ ራባት ላይ በ3000 ሜትር 8 ደቂቃ ከ11 ሰከንድ ከማይክሮ ሰከንድ በሆነ ሰዓት በመግባት ማሸነፏ ይታወሳል። እንግዲህ እነዚህ ብርቱ ተፎካካሪዎች በአሜሪካ ኦሪገን ከትመው የተመልካቹን ቀልብ ለመግዛት ተዘጋጅተዋል። ይህን ሰሞን እንግዲህ አስደናቂ ውድድሮች የሚካሄዱት በአሜሪካ ማለት ነው። እግረ መንገዳቸውም ለዓለም ሻምፒዮናው ሚኒማ ለማሟላት አትሌቶች ይወዳደራሉ። በተለይ በኢትዮጵያ አትሌቲክስ ፌዴሬሽን በኩል ሚኒማ ለማሟላት የነበረው ውዝግብ ይፈታበታል ተብሎ የሚጠበቅ ውድድር እንደሆነ ይታወቃል። ስለዚህ አትሌቶች ጠንክረው በመስራት ሰሞኑን ማለት ነው ወደ ስፍራው በማቅናት ሚኒማ ለማሟላት እንደሚወዳደሩ ይጠበቃል። በሌላ በኩል እንግዲህ አጣብቂኝ ውስጥ የገባ አንድ የአትሌት ጥያቄ አለ። አትሌቶች በትልልቅ ዓለም አቀፍ ውድድሮች ላይ ሀገራቸውን በመወከል መሳተፍ ዋናው ግዴታቸው ነው። ይህ የኦሎምፒክ ጨዋታዎችን፣ የዓለም ሻምፒዮናዎችን፣ የአህጉር አቀፍ ውድድሮችን ያጠቃልላል። አትሌቶች ለወጣት ትውልድ አርአያ በመሆን ስፖርትን ማስተዋወቅና ወጣቶች ወደ ስፖርት እንዲገቡ ማነሳሳት ይጠበቅባቸዋል። የሀገርን ክብር ለማስጠበቅም እንዲሁ ከነሱ በርካታ ነገር ይጠበቃል። በውድድር ሜዳ ላይ ሀገርን በስነ ምግባርና በብቃት መወከል፣ የሀገርን መልካም ስም ማስጠበቅ የእያንዳንዱ አትሌት ታላቅ ተልዕኮ ነው። አትሌቶች የሚያስመዘግቡት ውጤት ለሀገር የሚሰጠውን ፋይዳ ላቅ ያለ ነው። የብሔራዊ ኩራትና የማንነት ግንባታ ላይም አትሌቶች ላቅ ያለ ሚና አላቸው። የሀገር ስሜት መፍጠር አለባቸው። አትሌቶች የዓለም አቀፍ መድረኮች ላይ ሲያሸንፉ፣ የሀገር መዝሙር ሲሰማና ባንዲራ ሲሰቀል በመላው ሕዝብ ውስጥ የጋራ ኩራትና አንድነት ስሜት ይፈጠራል። እግረ መንገዳቸውም ደግሞ የግል ግቦቻቸውንም ማሳካት እንዳለባቸው ይጠበቃል። ከዚህ አንጻር የግል ክብረ ወሰኖች እንግዲህ አንጸባራቂነት አንዱ ነው። እያንዳንዱ አትሌት አፈጻጸሙን ማሻሻልና የግል ምርጥ ሰዓት ማስመዝገብ ይፈልጋል። በአትሌቲክስ ውስጥ የአንድ አትሌት የግል ግቦችና የብሔራዊ ቡድን ግዴታዎች መጋጨት በተደጋጋሚ የሚከሰት ጉዳይ ሆኗል። እንግዲህ ሰሞኑን ውዝግብ ውስጥ የምትገኘው አትሌት ትዕግስት አሰፋ ሁኔታም ይህንን ያሳያል። በርካቶች የአትሌት ትዕግስት አሰፋ ጥያቄ ተገቢ ነው በሚል ሲያነሱት ይስተዋላል። አንድ አትሌት የግል ሪከርድን ለማስመለስ ወይም ለማሻሻል የሚፈልጉ ተፈጥሯዊና ለሙያው እድገት ጠቃሚ ነው። የአትሌቶች ስፖርት ህይወት አጭር ሊሆን ስለሚችል የሚያገኙትን እድል መጠቀም አለባቸው በሚል እንግዲህ እሷን ደግፈው የቆሙ እንዳሉ ሁሉ ለምንድን ነው ለሀገራዊ ስሜት ደግሞ የሚተቹ አካላት አሉ። ያም ሆነ ይህ የአትሌቷ ጉዳይ እንግዲህ እልባት ሳያገኝ እያነጋገረ ቀጥሏል ማለት ነው። እኛም በጉዳዩ ዙሪያ እየተከታተልን መረጃዎችን እናደርሳችኋለን። ለአትሌቶቻችንም መልካም ዝግጅት፣ መልካም እድልን እንመኛለን። በሌላ ዝግጅት በሌላ መረጃ እስከምንገናኝ ድረስ ሰላም።